ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሰኔ 9 2017 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን ወደ እናንተ እያደረስኩ አብራችሁን ቆዩ። በለጠ ካሳ ነኝ። እናንተ መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። አብራችሁን ከቆያችሁ የተለያዩ መረጃዎች ትሰማላችሁ። ትላንትና ከሰዓት በኋላ በማዕከላዊ ጎንደር ጎርጎራ አካባቢ የወደቀውን ሄሊኮፕተር በተመለከተ የተለያዩ መረጃዎችን ይዣለሁ። በዚህ ዙሪያ እንደዚሁ ተጨማሪ መረጃዎችን በርካቶቻችሁ በውስጥ መስመር ስትጠይቁኝ ነበር። አሁን በዚህ ሰዓት ከያዝኳቸው ዝርዝር መረጃዎች መካከል አንዱ ነው። የተለያዩ መረጃዎችን ይዣለሁ። በተለያዩ አካባቢዎች ውጊያዎች ሲደረጉ ነበረ። ከዚህ ጋር በተያያዘ የግንባር መረጃዎች እንደተለመደው አካትቻለሁ። በርካታ ቁጥር ያላቸው የመንግስት የጸጥታ አካላት አመራሮችን ጨምሮ ወደ ፋኖ ተቀላቅለዋል የሚል መረጃን በዚህ ሰዓት ይዣለሁ። እነዚህና ሌሎች ተዛማጅ የግንባር መረጃዎችን እያዳመጣችሁና እየተከታተላችሁ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። እንደዚሁም ደግሞ ቆስለው ሆስፒታል ገብተው ነበር ከተባሉ ወታደራዊ የሆኑ የሲቪል ባለስልጣናት እንደዚሁ ህይወታቸው ያለፈ የሚል መረጃ ይዣለሁ። ከዚህ ጋር ያለውንም በዝርዝር የምትሰሙት ይሆናል። ወደ ትግራይ የሚወስደንም ሌላ ተጨማሪ መረጃ አለን። በትግራይ በዘር ማጥፋት ክስ ቀርቦባቸው የነበሩት የትግራይ ጀኔራሎችና ነጌታቸው ረዳና ደብረ ጽዮን ክሱ እንዲቋረጥ ተደርጓል የሚል መረጃ ወጥቷል። ይህንን በተመለከተም የማደርሳችሁ መረጃ አለ። እየተከታተላችሁ እስከ መጨረሻው አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሀሳብ፣ አስተያየት፣ ጥቆማ ቢኖራችሁ ጥቆማ@gmail.com ዲስክሪፕሽን ላይ የኢሜል አድራሻውን መውሰድ ትችላላችሁ። እየተከታተላችሁ አስተያየቶችን እየሰጣችሁ ጥቆማዎችን እያደረሳችሁ ስለሆነ በእጅጉ ነው የማመሰግነው። እንግዲህ በርካታ መረጃዎችን ነው በዚህ ሰዓት ያዝኩት። እስከ መጨረሻው አብራችሁ እንድትቆዩ ቻናሉን ሰብስክራይብ በማድረግ እንዲሁም ደግሞ ለሌሎች ወዳጅ ዘመዶቻችሁ በማስተዋወቅ በኩል ለዚህ የቻናሉ ተከታዮች ቁጥር እንዲያድግ ያደርጋችሁ ላለው አስተዋጽኦ በእጅጉ አመሰግናለሁ። ከኢሜል ባሻገር በቴሌግራም፣ በዋትስአፕ፣ በትዊተር መልእክቶችን ልትልኩልኝ ትችላላችሁ። ይህን እያደረጋችሁ ስለሆነ በእጅጉ ነው የማመሰግነው። ዛሬ አስተያየቶችን አላቀርም፣ በቀጥታ ወደ መረጃው ነው የምሄደው። ካላችሁ ጊዜ አንጻርና ካቀረባችሁ ጥያቄ አንጻር ትላንትና ሰኔ 8 2017 ዓ.ም ከአመሻሹ 12:45 ገደማ ከጎንደር ከተማ ወደ ጎርጎራ በረራ ላይ የነበረ ሄሊኮፕተርን ጉዳይ በተመለከተ የተለያዩ መረጃዎች እየወጡ ነው የሚገኙት። በዚህ ጉዳይ ላይ እንግዲህ አሁን ለኢትዮ ፎከስ የደረሱ የተለያዩ መረጃዎችን አካትቻለሁ፣ እነሱን አቀርባለሁ። እንግዲህ ሄሊኮፕተሯን መውደቅ በተመለከተ የተለያዩ መረጃዎች እየወጡ ነው። በዚህ በኩል እንግዲህ 4 የሚደርሱ የተለያዩ በጉዳዩ ላይ የተሰጡ ገለጻዎችንና መረጃዎችን ይዣለሁ። የመጀመሪያው የዓይን እማኞች እየሰጡትን ነው። የአካባቢው የዓይን እማኞች የሄሊኮፕተር ተንገራግጮ ሲወድቅ ተመልክተናል በአንድ በኩል ብለዋል። ለብዙ ሰዓት እንደዚሁ ሞተር ሳይጠፋ ሲንገራገጭ ነበር የሚል መረጃ ነው እያደረሱት። እንግዲህ ከሰማይ ስለመውደቁ አላየንም፣ አልተመለከትንም፣ ግን ሲንገራገጭ ተመልክተናል ብለዋል። በአንድ ክንፉ በኩል እንደዚሁ መሰበር ደርሶበታል ሲሉ የዓይን እማኞች ገልጸዋል። ይሄ ከደብረ ሲና ገዳም አቅራቢያ በሚገኝ ቦታ ላይ እየሆነ እንደሆነ የዓይን እማኞች ገልጸዋል። እንግዲህ የዓይን እማኞች መረጃ እየያዙ ተከተሉ። የደረሰውን ጉዳት አላወቅንም። ጉዳቶችን ለማወቅ የአካባቢው ሕዝብ እንዳይንቀሳቀስ ወታደሮች መንገድ ዘጉ። መንቀሳቀስ ታገደ። በዚህ ምክንያት እንቅስቃሴ እንዳይኖር ተደረገ። ስልክ የያዙ ሰዎች ስልካቸውን በመንግስት ወታደሮች እየተነጠቁ ስልካቸውን በአንድ ቦታ እንዲቀመጥ ተደርጎ መንገድም ተዘጋ። ከጎርጎራ ወደ ጨዋሂት የሚወስደው መንገድና ከጎርጎራ የሚያስወጡ መንገዶች ተዘግተው አመሹ። በዚህ ምክንያት በቂ መረጃ አላገኘንም። ሄሊኮፕተር በወደቀበት ቦታ አምቡላንስ ይመላለስ ነበረ። ከባህር ዳርም ፈጣን የሞተር ጀልባዎች ቆይተው ወደ አካባቢው መድረሳቸውን የዓይን እማኞች ተመልክተዋል። ከሄሊኮፕተሩ ከመውደቁ በፊት ከ10 ሰዓት ጀምሮ በተደጋጋሚ ወደ አካባቢው በረራ ያደርግ እንደነበር የዓይን እማኞች ገልጸዋል። ይህንን በተመለከተ ተመቶ የወደቀ ይመስላችኋል ወይ የሚል ጥያቄ አቅርቤላቸው ነበር። ተመቶ የወደቀ አይመስለንም የሚል ምላሽ ነው የዓይን እማኞች እየሰጡት። ይሄ የዓይን እማኞች ነው። ሌላ የሆስፒታል የመረጃ ምንጮች ከዚህ ጋር በተያያዘ ደግሞ ባለስልጣናት ወደ ሕክምና ገብተው እንደነበር የሚገልጹት በሆስፒታል አካባቢ የሚገኙ የመረጃ ምንጮች ከነዚህ መካከል የፌዴሬሽን ምክር ቤት አፈ ጉባኤ አቶ ገኘሁ ተሻገር እንዲሁም ደግሞ የዋና ኢነርጂ ሚኒስትር ኢንጂነር ዶክተር ሀብታሙ ኢተፋ ጨምሮ አንዲት በስም ያልተጠቀሰች ጋዜጠኛ በአካባቢ ወደሚገኝ የሕክምና ጣቢያ ገብተው ነበረ። የጉዳቱ መጠን አላወቅንም። ወደ ግቢ ለመግባት በወታደሮች ጥበቃ ይደረግ ስለነበር የጉዳቱን መጠን ለማረጋገጥ አልቻልንም የሚሉት የሆስፒታል የመረጃ ምንጮች የተወሰኑ ሐኪሞች ብቻ ጉዳዩ እንዲይዙት ተደርገዋል። የከፋ ጉዳት የደረሰ ግን አይመስለንም። የከፋ ጉዳት ቢደርስ ኑሮ በአካባቢው የተለዩ ምልክቶችንም መረጃዎችንም ከሌሎቹ ሐኪሞችም ይህን እንሰማ እንችል ነበር የሚል መረጃ ነው ያደረሱት። ይህን ጉዳይ በተመለከተ እንደዚሁ እንግዲህ የብልጽግና የቅርብ ሰዎችም እንደዚህ አይነት መረጃዎችን ነው እያወጡ የሚገኙት።
ይህን በተመለከተ በፋኖ በኩል ያለው መረጃ ደግሞ ትላንትና እንግዲህ በሰበር መረጃም እንደተላለፈው ፋኖ የመረጃ ምንጮች በተለይ የጎንደር ጠቅላይ ግዛት እዝ ቃል አቀባይ ፋኖ ኪሩቤል ጎቤ በዚህ ጉዳይ ላይ የሰጠው ማብራሪያ አለ። መተው እንደጣሉትና 12 ሰዓት ከ45 ገደማ በትክክል ኢላማ ውስጥ በማስገባት ሄሊኮፕተር መተው መጣላቸውን የመጀመሪያ ዙር በረራ እንዲያልፍ ማድረጋቸውና ሁለተኛ ላይ ታርጌት አስገብተው ሄሊኮፕተሯን መተው መጣላቸውን ፍንዳታም ቃጠሎም አለ ጋይቷል። በውስጥ የነበሩትን ባለስልጣናት እነማን እንዳሉ ግን አላወቅንም የሚል መረጃ ነው እየሰጠው። ይሄ ከፋኖ አንጻር ነው። በሌላ በኩል እንደዚሁ በጎንደር ቀጠና ከሚንቀሳቀሱ ፋኖዎች መካከል በብሔራዊ ኃይሉ የአማራ ፋኖ በጎንደር አንድነት እንደዚሁ ቃል አቀባዩ ፋኖ ዮሐንስ ንጉሱም ቀደም ብለን በጎንደር ዩኒቨርሲቲ ይደረግ የነበረው ምርቃት በተመለከተ መረጃዎችን አስተላልፈን ነበር። ይህ ሊሆን እንደሚችል እየተገመተ ነው በሚል እንደዚሁ አስተያየቶችን ሰጥቷል። ለዚህ እንግዲህ ዘመቻ ልዩ ኦፕሬሽን አድርገን አሰማርተን ነበር፣ ውጤታማ ዘመቻ አከናውነናል የሚለው ፋኖ ኪሩቤል ሄሊኮፕተሯን መተው እንደጣሉ ነው እየገለጹ ያሉት። ሌላው እንግዲህ ከዓይን እማኞች ከሆስፒታል የመረጃ ምንጮች እንዲሁም ደግሞ ከፋኖ የመረጃ ምንጮች ባሻገር መንግስት በዚህ ጉዳይ ላይ ምን አለ የሚለውን ደግሞ ስንመለከት መንግስት ሄሊኮፕተር የቴክኒክ ችግር አጋጥሟት ነበር የሚል መረጃ ይፋ አድርጓል። በዚህ የቴክኒክ ችግር እንደዚሁ ግጭትም ነበር ይላሉ። በሁለት መንገድ ነው የገለጹት። አንደኛው የቴክኒክ ችግር ነበር ይላሉ፣ ሁለተኛው ደግሞ ግጭትም አጋጥሞ ነበር ነው የሚሉት። ይህም ግልጽ የሆነ አይደለም የመንግስት ባለስልጣናት የሰጡት መረጃ። ያም ሆኖ ግን በጉዳዩ ዙሪያ ባሰራጩት መረጃ በሰዎች ላይ የደረሰ ጉዳት የለም ሲሉ ነው የመንግስት አካላት እያሰራጩት። አጠቃላይ ያለው መረጃ ይህንን ነው። ተጨማሪ መረጃዎች የሚኖሩ ከሆነ እንግዲህ እየተከታተልኩ መረጃዎችን ወደ እናንተ የማደርሳችሁ ይሆናል። 4 አካላት በጉዳዩ ላይ ያሉት ይሄ ነው። እንግዲህ በኩል ድምጻቸው ተስተናግዷል። አድማጭ ተመልካቾችም እንግዲህ ስለ ሁኔታው ከየትኛው አመዛኝ መረጃ እንደሆነ እንግዲህ የራሳችሁንም እንደዚሁ ተጨማሪ መረጃዎችን መሰብሰብ እውነታውን ማወቅ ትችላላችሁ። እኔም ወደፊት እየተከታተልኩ የማቀርብላችሁ ይሆናል። እንግዲህ ከጎንደር ጎርጎራ 50 ኪሎ ሜትር ገደማ ነው። 50 ኪሎ ሜትር መንገድ በእግር መጓዝ የማይችሉት በትላንትናው ዕለት በጎንደር ዩኒቨርሲቲ ከነበሩት ባለስልጣናት መካከል ፕሬዝዳንት ታዬ አጽቀሥላሴ፣ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ አፈጉባኤ አገኘሁ ተሻገርን ጨምሮ ሌሎች የክልልና የፌዴራል ከፍተኛ ባለስልጣናት፣ የዞን ባለስልጣናትና የጎንደር ከተማ አስተዳደር ባለስልጣናትም ከምርቃት በኋላ በጎርጎራ ሪዞርት ለመዝናናትና ምሽታቸውን በዚህ ለማሳለፍ ወደ አካባቢው መንቀሳቀሳቸው ነው። እንግዲህ በሶስት ዙር የሄሊኮፕተር በረራ እየተረጋገጠው በመሬት የባለስልጣናት መንቀሳቀስ አይችሉም። ከጎንደር ባህር ዳር 180 ኪሎ ሜትር ነው። ከጎንደር ባህር ዳርም በርካታ ባለስልጣናት እንግዲህ በጦርነቱ ምክንያት በተሽከርካሪ መንቀሳቀስ አይችሉም። ይህንን እንግዲህ ዋናውን መንገድ እንኳ መንቀሳቀስ አይችሉበት ነው ያው ተቆጣጥረናል እያሉ የሚገኙት። ለማንኛውም ይሄ ጦርነት ከተጀመረ በኋላ የዞን የክልል እና የፌዴራል ባለስልጣናት በአማራ ክልል ውስጥ የሚያደርጓቸው እንቅስቃሴዎች በጦር ሄሊኮፕተሮች ካልሆነም ደግሞ በመደበኛ አውሮፕላን በረራዎች ለምሳሌ ከባህር ዳር ወደ ምስራቅ አማራ ቀጠናዎች ወልዲያ፣ ደሴ፣ ደብረ ብርሃን፣ ከሚሴ አካባቢ ለስራ ለመንቀሳቀስ ወደ አዲስ አበባ ሄደው ከአዲስ አበባ ኮምቦልቻ ወይም ደግሞ አሁን በቀጥታ ከባህር ዳር ኮምቦልቻ በረራ አለ። በሱ በኩል ነው እያደረጉ ያሉት። እንዲሁም ደግሞ በጣም በቅርብ ሆነው እንኳ ከጎንደር ባህር ዳር ወይም ደግሞ ከባህር ዳር ጎንደር ለስራ ለመሄድ ከባህር ዳር አዲስ አበባ ወይም ደግሞ ከአዲስ አበባ ከጎንደር አዲስ አበባ ሄደው ነው ወደ ሁለቱ ከተሞች እንደገና በአውሮፕላን የሚንቀሳቀሱት። በዚህ ምክንያት እንግዲህ አብዛኛው ወጪ ለኢትዮጵያ አየር መንገድ ነው። እንግዲህ በዚህ መንገድ የኢትዮጵያ አየር መንገድ በጣም አትራፊ ነው። በአካባቢ ባለው ቀውስ ምክንያት ሰዎች በተሽከርካሪ መሄድ አይችሉም። ከዚህ ጋር በተያያዘም እንደው ህገወጥ ትኬቶች ጭምር እየታተሙ የሚሸጡበት አጋጣሚ አለ። ባህር ዳር ባለፈው የነበረውን ጥቆማ አድርሻችኋለሁ። ወደ ሌሎች መረጃዎች እሄዳለሁ። ጎንደር ዙሪያ የሚያቆዩን መረጃዎች አሉ። ጎንደር ዙሪያ አዘዞ የሰሜን ምዕራብ ዕዝ ዋና ማዘዣ አቅራቢያ ሌሊቱን ከፍተኛ ተኩስ ነበር ተብሏል። በዚህ በወታደራዊ ካምፕ አካባቢ በነበረው ተኩስ ከ5 ሰዓት እስከ 7 ሰዓት በቆየው ተኩስ የደረሰውን ጉዳት በተመለከተ የተለያዩ መረጃዎች ናቸው እየወጡ ያሉት። በወታደራዊ ካምፑ አቅራቢያ የነበረውን ተኩስ በተመለከተ የደረሰው ጉዳት በዝርዝር አልታወቀም ሲሉ በዚሁ በቅርብ ርቀት ደግሞ ይሄ የሰሜን ምዕራብ ዕዝ ዋና ማዘዣ ነው። በነገራችን ላይ የሰሜን ምዕራብ ዕዝ ዋና ማዘዣ ሌተናል ጀነራል ብርሃኑ በቀለ ዋና መቀመጫና ማዘዣ ጣቢያው ነው ይሄ አዘዞ የሚገኘው ወታደራዊ ካምፕ። በዚህ ቦታ አቅራቢያ ጉብሪት ተብሎ በሚጠራ አካባቢ እንደዚሁ ውጊያ ተደርጓል። በዚህ አካባቢ በነበረው ውጊያ ከፍተኛ ጉዳት ደርሷል። እስከ ውድቅት ሌሊት የቀጠለ ከባድ ውጊያ ነበር የሚሉት የመረጃ ምንጮች ከመከላከያ ካምፕ ወደ አድማ ብተና ካምፕ
ዙ 23 እና ሞርተር ተተኩሷል። በስህተት ይሁን በቀጥታ የታወቀ ነገር የለም። ምናልባት በአድማ ብተና ካምፕ ላይ የፋኖ ጥቃት መፈጸሙን ተከትሎ ለዚህ ሽፋን ሊሆን ይችላል መከላከያ ወደ አድማ ብተና ካምፕ ዙ 23 እና ሞርተር ዲሽቃ በመተኮስ እንደዚሁ በዚህም ተኩስ ጉዳት ደርሷል ነው የተባለው። በዚህ ጉብሪት አካባቢ በነበረ የአድማ ብተና ካምፕ ላይ በተፈጸመው ጥቃት ከፍተኛ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ መድረሱን የጎንደር የበጋሻው ቃል አቀባይ ገልጿል። ተጨማሪ ማጣሪያና ማብራሪያም ሰጥቶበታል። በማብራሪያው ፋኖ ካስትሮ እንዳለው የዳግማዊ ቴዎድሮስ ኮር በቅርቡ የተመሰረተው ታድሎ ክፍለ ጦር ይህንን በጥቃት እንደፈጸመውና ከምሽቱ 4 ሰዓት ጀምሮ እስከ ሌሊቱ 8 ሰዓት ድረስ በካምፑ ላይ ጥቃት ተፈጽሟል። በዚህም ከፍተኛ ጉዳት ደርሷል ብሏል። በዚህ ከፍተኛ ጉዳት ውስጥ በካምፑ ውስጥ የጨበጣ የእጅ በእጅ ውጊያ ተደርጓል። 10 የአድማ ብተና አባላት በፋኖ ተይዘዋል። በዚህ መሃል እንግዲህ በውጊያው መሃል ማለት ነው የአድማ ብተና ኃይል መበተኑን አዛዡ እንደጠፋባቸው በድንገተኛ ጥቃቱ የሆነውን ነገር ሁሉ ለመናገርና ራሳቸውን ለመከላከል በማይችሉበት ሁኔታ ውስጥ ሲገቡ ለፋኖ እጅ መስጠታቸውን ነው እንግዲህ ከእጅ ከሰጡ ምርኮኛ የአድማ ብተና አባላት የተገኘው መረጃ የሚያሳየው። በዚህ መሰረት እንግዲህ በዚህ መሃል እነሱ በፋኖ እጅ መውደቃቸውና የነፍስ ወከፍ መሳሪያዎችና ተተኳሾች በፋኖ እጅ መግባታቸው ወታደራዊ ካምፑም ለሰዓታት በቀጠለ ሁኔታ በፋኖ እጅ ቆይቶ ንጋት አካባቢ መከላከያ ወደ አካባቢው ተንቀሳቅሶ ካምፑ ላይ የደረሰውን ጉዳት አሰሳና እንዲሁም ደግሞ መረጃ እያሰባሰበ መሆኑን ነው የመረጃ ምንጮቹ እየገለጹት፣ የፋኖና የአካባቢው የዓይን እማኞች። ሌላው እዚሁ ጎንደር ጭልጋ ሰረባ ወታደራዊ ካምፕ ላይ እንደዚሁ የቦምብ ፍንዳታ ደርሷል ተብሏል። ሰረባ ወታደራዊ ካምፕ በደረሰው የቦምብ ፍንዳታ ወታደራዊ አዛዥ ሳይቆስሉ አይቀሩም ተብሏል። አጃቢዎቹ ደግሞ ሙትና ቁስለኛ ስለመሆናቸው የመረጃ ምንጮቹ ገልጸዋል። ይሄ በጭልጋ ሰረባ የሚገኘው ወታደራዊ ካምፕ በነገራችን ላይ ወደ ሱዳን ያለውን ቀጠና ከጃንሆይ ዘመን ጀምሮ ለመቆጣጠር የተቋቋመ ወታደራዊ ካምፕ ነው። አሁንም ወታደራዊ ማዘዣ ነው። በዚህ ካምፕ ውስጥ በነበረ ግምገማ በተለይ ጸረ ሕዝብ የሆኑ አጸያፊ አስተያየቶችንና ማንቋሸሾችን አድርሰዋል በተባሉ ወታደራዊ አዛዥ ላይ ነው የቦምብ ፍንዳታ የደረሰው። በተለይ የአማራና የፋኖ ጋር በተያያዘ በማብራሪያና በግምገማቸው አጸያፊ ንግግር አድርገዋል፣ ህዝብም ዘልፈዋል በተባሉት አዛዥ ላይ የቦምብ ፍንዳታ እንደደረሰ የሚገልጹት የውስጥ የመረጃ ምንጮቹ በዚህ የተበሳጩ ተራ ወታደሮች ናቸው የቦምብ ፍንዳታውን እያደረሱት። ዝርዝር ጉዳዮች እየተጣሩ ነው ተብሏል። እንግዲህ ከ2 ወራት በፊት እንደዚሁ ወደ ቋራ ወረዳም እንደዚሁ በአንድ አዳራሽ ውስጥ በተፈጸመ የቦምብ ጥቃት በ28 የሚደርሱ የመንግስት ወታደሮችና አዛዦች ሙትና ቁስለኛ ሆነዋል። ከዚህ ጋር በተያያዘ 22 ወታደሮች እንግዲህ ወታደራዊ እርምጃ ተወስዶባቸዋል። 6 ወዲያውኑ መገደላቸው ነው። የተገደሉት የአማራ ተወላጆች ናቸው። በወቅቱ እንግዲህ በተለይ ቋራ መተማ መሃል በሚገኙ አካባቢዎች ነው ይሄ የተፈጸመው። ሌላው መረጃ እንደዚሁ ጎንደር ሆስፒታል ለሕክምና የገባ ወታደራዊ ይሁን የሲቪል ባለስልጣን ህይወቱ አልፏል። ማንነቱ ግን በውል አልታወቀም የሚሉት የመረጃ ምንጮች መቼ እንደገባ የት አካባቢ የነበረ ጥቃት ጉዳት እንደደረሰበት ግን አላወቅንም። ሆኖም ዛሬ ከሆስፒታሉ አካባቢ አስከሬን ወጥቷል፣ ተኩስም ነበረ ብለዋል። ሰሞኑን ሚካኤል ደብረ አካባቢ ከፍተኛ ወታደራዊ አዛዥ በመከላከያ እንዲሁም ደግሞ የአድማ ብተናም አዛዥ ቆስለው ሆስፒታል መግባታቸውን እያስታወሱት የመረጃ ምንጮች ጉዳዩ ከዚህ ጋር ሊያያዝ ይችል ይሆናል ሲሉ ግምታቸውን አስቀምጠዋል። እንግዲህ ተጨማሪ መረጃዎችንም በዚህ በኩል የማድረሳችሁናል ወደፊት። ሌላው መረጃ ወደ ሰሜን ወሎ መቄት የሚወስደን ነው። በመቄት ወረዳ ሀና መኳት በርካታ የሚሊሻ አባላት ፋኖን ተቀላቅለዋል ተብሏል። በርካታ የሚሊሻ አባላት ፋኖን የተቀላቀሉት ከነትጥቃቸው ነው የሚሉት የመረጃ ምንጮች በትላንትናው ዕለት ብቻ 18 የሚሊሻ አባላት ያለምንም ተኩስ ልውውጥ ፋኖን ሲቀላቀሉ ከነዚህ ውስጥ ደግሞ 2ቱ ኃላፊዎች ናቸው። የሚሊሻ አስተባባሪዎችና ኃላፊዎች ናቸው። የ50 አለቃ ማዕረግና እንደዚሁም ደግሞ በሹመትም ደረጃ ኃላፊነት ያላቸው የሚሊሻ አባላት ፋኖን ተቀላቅለዋል ተብሏል። ይቅርታ በብልጽግና መተማመን ያልቻሉ ናቸው ፋኖን የተቀላቀሉት የሚሉት የመረጃ ምንጮች ከዚህ በፊት እንግዲህ በአካባቢ በተደጋጋሚ በነበሩ ውጊያዎች በሚሊሻ አባላት ላይ ከፍተኛ ጉዳት ደርሰዋል። በአድማ ብተና አባላት ላይ እንዲሁም ደግሞ ጭላት እየተባለ ይጠራ የነበረውና ብልጽግና በአካባቢ የሚተማመንበት የሚሊሻ ኮማንደር በዚህ አካባቢ በነበረው ውጊያ እንደዚሁ ጉዳት ከደረሰበት በኋላ ቀሪዎቹ ይህን ውሳኔ ወስነው ወደ ፋኖ ተቀላቅለዋል ነው የሚሉት የመረጃ ምንጮች። በወረዳው በዞኑ ከፍተኛ ድንጋጤ ተፈጥሯል የሚሉት የመረጃ ምንጮቹ እነዚህ የሚሊሻን አመራሮችና የሚሊሻ አባላት ወደ ፋኖ የተቀላቀሉት ሰኔ 8 2017 ዓ.ም
እንደሆነ የመረጃ ምንጮቹ ገልጸዋል። ሁሉም መሳሪያና የተሟላ የወገብ ትጥቅ እንደያዙ ነው ወደ ፋኖ የተቀላቀሉት ሲሉ ይህንን መረጃ አድርሰዋል። ወደ ምስራቅ ጎጃም የሚወስደን መረጃ ላስከትል። ምስራቅ ጎጃም በተመሳሳይ በትላንትናው ዕለት ከ7 በላይ የመንግስት ኃይሎች ትጥቃቸውን ይዘው ወደ ፋኖ ተቀላቅለዋል። ከነዚህ ውስጥ 4 የሚሊሻ አባላት፣ 1 የአድማ ብተና አባልና 2 የመከላከያ አባላት ይገኙበታል። ስናይፐርና የነፍስ ወከፍ መሳሪያዎች ይዘው ወደ ፋኖ የተቀላቀሉ ተብሏል። ሰሞኑን በተለያዩ አካባቢዎች ወደ ፋኖ የሚቀላቀሉ ወታደራዊ መሪዎችና የፋኖ እንዲሁም ደግሞ የሚሊሻ አድማ ብተናና የመከላከያ አባላት ቁጥራቸው እየጨመረ ነው። ባለፈው ሳምንት የነበረውን አጠቃላይ ሪፖርት በተመለከተ በትላንትናው የመረጃ ጊዜ አድርሻችኋለሁ። በምስራቅ ጎጃም በተመሳሳይ በአሶ ሊበን ተብሎ የሚጠራው አካባቢ ቤተ ንጉስ፣ ደጃት፣ ለት ተብሎ በሚጠሩ አካባቢዎች ውጊያ ተደርጓል። በዚህ አካባቢ በተደረገው ውጊያ የደረሰው ጉዳት በዝርዝር አልታወቀም። ወታደራዊ ኪሳራዎችና መረጃዎችን ለማረጋገጥ አልቻልንም የሚሉት የአካባቢው የመረጃ ምንጮች ወደ እነዚህ አካባቢዎች መካናይዝድ ኃይል ጭምር ታንክና መድፍ ዙ 23ን ጨምሮ የጫነ የመንግስት ኃይል ወደ አካባቢው ስለመግባቱና ተከታታይ የከባድ መሳሪያ ድብደባዎች እንዳደረገና በግምት የፋኖ ይዞታዎች ይሆናሉ ባላቸው ቦታዎች ላይ ተከታታይ ድብደባዎችን አድርጓል። በዚህ የከባድ መሳሪያ ድብደባ የደረሰው ጉዳት በዝርዝር አልታወቀም። በፋኖም በሲቪሊያንም እንዲሁም ደግሞ በመንግስት ወታደሮች ላይ በዚህ አካባቢ በነበረው ውጊያ የደረሰው ጉዳት አልታወቀም። አመሻሹን ግን የመንግስት ኃይል አካባቢውን ለቆ ወጥቷል ሲሉ ነው የመረጃ ምንጮቹ እየገለጹት። ሌላው እንደዚሁ የፋኖ የሰራዊት ግንባታን በተመለከተ ለወራት ስልጠና የወሰዱ የፋኖ አባላት በትላንትናው ዕለት ስልጠናቸውን አጠናቀው ተመርቀዋል የሚሉ መረጃዎች ወጥተዋል። በተለያዩ ቦታዎች ነው የፋኖ ምርቃት ስነስርዓት የተከናወነው። በትላንትናው ዕለት እንኳ በሁለት የተለያዩ አካባቢዎች የፋኖ የምረቃት ስነስርዓት ተከናውኗል። ፋኖ በቅርብ ጊዜ በተለያዩ ወታደራዊ መስኮች እንግዲህ ከነዚህ መካከል እግረኛ፣ ኮማንዶ እንዲሁም ደግሞ ልዩ ተወርዋሪና ተወርዋሪ በሚል የተለያዩ ስልጠናዎችን እየሰጠ ነው። በመከላከያ ውስጥ እንዲሁም ደግሞ ለበርካታ ዓመታት በአድማ ብተናና በልዩ ኃይል ውስጥ ያገለገሉ የተለያዩ ክህሎት ያላቸው የውጭ ሀገርና የሀገር ውስጥ ወታደራዊ ስልጠናዎችን የተከታተሉ አሰልጣኞች እያሰለጠኑ የፋኖ አባላትና የፋኖ የሰራዊት ግንባታን ቀጥለዋል ነው የተባለው። ከዚህ ጋር በተያያዘ እንግዲህ ፋኖ ከወታደራዊ መስኮች ባሻገር የጤና ባለሙያዎችንም በአጭርና በመካከለኛ ጊዜ እያሰለጠነ በሰራዊቱ የሕክምና ድጋፍ እንዲሰጡ እያደረገ ነው ተብሏል። እንግዲህ ብዙ ጊዜ የስልጠና ቦታዎቹን በሚዲያ መግለጽ ያው ነገና ከነገ ወዲያ ተጨማሪ ስራዎችን ለመስራት አደጋ ስለሚፈጥር ነው ቦታዎችን ያልገለጽኩላችሁ። ለማንኛውም የፋኖ የሰራዊት ግንባታ መረጃዎች እነዚህን ይመስላሉ። ሌላው ወደ ጎንደር የሚመልሰን መረጃ ላቅርብ። በለሳ ቆላ ሐሙሲት አካባቢ ለሶስት ቀናት ለሁለተኛ ጊዜ በተደረገ ውጊያ ከባድ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል ብለዋል። እንደ ፋኖ የመረጃ ምንጮች ከሆነ 35 የሚደርሱ የመንግስት ወታደሮች የሚሊሻ፣ አድማ ብተናና የመከላከያ አባላትን ጨምሮ ሙትና ቁስለኛ ሆነዋል። የነፍስ ወከፍ መሳሪያዎችን በፋኖ እጅ ገብተዋል። በፋኖ በኩልም ጉዳት ደርሷል። የጉዳት መጠኑ አልታወቀም ነው እየተባለው። ከበለሳ በኋላ ከተማ አቅራቢያም እንዲሁ ለአጭር ሰዓት የቆየ ተኩስ ነበር። በከተማው ለስምሪት ከወጣ የመንግስት ኃይል ጋር ነበር ውጊያ የተደረገው። በተኩስ ልውውጡና በውጊያው በፋኖም በሲቪሊያንም በመንግስት ወታደሮች ላይም ምንም አይነት የደረሰ ጉዳት የለም። የመንግስት ወታደሮች ይህንን ተኩስ ተከትሎ ግን ዘመቻቸውን ተው ወደ ከተማው ተመልሰው ገብተዋል ነው የተባለው። ሌላው በየኬላው አካባቢ እንግዲህ የመንግስት ወታደሮችን በተመለከተ አንድ የመረጃ ምንጭ በጉዞ ከባህር ዳር ወደ ደባርቅ ጉዞ ላይ በነበርኩበት ጊዜ በተለያዩ ኬላዎች ላይ ፍተሻ ላይ የነበሩ የመንግስት ወታደሮችና አጋጣሚዎችን በተመለከተ የሚከተለውን መረጃ አድርሷል። ለተሳፋሪዎች የሚናገሩት አስገራሚ ንግግር የመንግስት ወታደሮች ይህን እንዳስገረመው ገልጿል። መንገድ ላይ ተሳፋሪዎችን አስቁመው በየመንገዱ ማንን አያችሁ ብለው ይጠይቃሉ። ይህንን ጠይቀውን ነበረ። ተሳፋሪዎቹ ምላሽ አይሰጡም፣ ዝም ይላሉ። በርካታ መከላከያ አላያችሁም ወይ ሲሏቸውም ተሳፋሪዎች ዝም አሉ። ይሄ የምታዩት መከላከያ ለፋኖ አይደለም የቆመው፣ ፋኖ የሰፈር ረባሽ ስለሆነ እኛ ለፋኖ አይደለም የቆምነው ብለው በቅጽበት ሲናገሩ፣ እኛ የቆምነው የባህር በር ለማስከበር ለቀይ ባህር ነው እኛ የቆምነው እያሉ ሲናገሩ እና 130 ሚሊዮን ህዝብ ያለበት አገር ያለ ባህር በር አይቆም እያሉ ለተሳፋሪዎቹ እየተናገሩ ድንገት በአካባቢው ከፍተኛ ተኩስ ተሰማ። ይህን እየተናገሩ የነበሩ ወታደሮች መሳሪያቸውን እንኳን ጭምር ሳይይዙ ሩጠው ሲሄዱ ተመልክቻለሁ። ሁኔታው ገርሞኛል ነው የሚሉት። በፋኖም በፕሮፓጋንዳ ደረጃ የሚገልጹበትና መሬት ላይ ደግሞ ሁኔታዎችን የሚይዙበትን ቅጽበታዊ ስሜታቸው እንኳ በውል መገንዘብ ይቻላል። ስለዚህ በተደጋጋሚ በፕሮፓጋንዳ እና በተግባር የሚያቀርቡት የተለየ እንደሆነ ለመመልከት ችያለሁ ብለዋል። እንግዲህ
ፊልድ ማርሻል ብርሃኑ ጁላ ጭምር የሚናገረው ንግግርና ወደታች ወደ ወታደሮች ይወርዶ በፕሮፓጋንዳ ደረጃ ያለውን የሚያሳይ ነው። ወደ ራያ ቆቦ የሚወስደን መረጃ ላስከትል። ራያ ቆቦ ወረዳ የግል መሳሪያ ያላቸው በርካታ አርሶ አደሮች በመንግስት የጸጥታ ኃይሎች እየተሰቃዩና እንግልት እየተፈጸመባቸው ወከባ፣ ድብደባ፣ እስራት እና ቅጣት እየተጣለባቸው ነው ይላሉ የአካባቢ የመረጃ ምንጮች። በተለይ መሳሪያ ያላችሁ ኑ እኛ ጋር ሆናችሁ ፋኖን ተዋጉ ይላሉ የመንግስት ወታደሮች። መሳሪያ የለንም፣ መሳሪያ ስለሌለን መዋጋት አንችልም፣ መሳሪያ ቢኖረንም ደግሞ በዚህ ውጊያ አንሳተፍም ያሉ አርሶ አደሮች ከፍተኛ ቅጣት እየተጣለባቸው ታስረው እየተሰቃዩ ይገኛሉ። በህዋት ወረራ ወቅት የህዋት ታጣቂዎች መሳሪያችን ወስደውብናል ብለው ምላሽ ቢሰጡም ሊሰሟቸው አልቻሉም። በህዋት ወረራ ወቅት እንዴት ለህዋት ታጣቂዎች መሳሪያ ሰጣችሁ በሚል አሁን እያንገላቷቸው ነው የሚገኙት። አርሶ አደሮቹም ቀላል አይደሉም፣ የዋዛ አይደሉም፣ ምላሽ ሰጥተዋል። እንኳን እኛ የነፍስ ወከፍ መሳሪያ ያዝነው መንግስት ታንክና ሚሳይል አስረክቦ ለህዋት ታጣቂዎች መንግስት ራሱ ፈርጦ አልነበረም ወይ የሚል ምላሽ የሰጡት በዚህ ምክንያት ታስረዋል። ወይ ገንዘቡን ታመጣላችሁ ካልሆነ መሳሪያውን ታመጣላችሁ በሚል አሁን ታስረው እየተሰቃዩ ነው የሚገኙት አርሶ አደሮቹ። ከፋኖ ጋርም ተዋጉ ካልሆነ የመሳሪያውን ዋጋ ክፈሉ በሚል ጫና ውስጥ ገብተዋል። እኛ በወቅቱ የህወሓት ታጣቂዎች መሳሪያችን እንደነጠቁን ሪፖርት አድርገናል። በወቅቱም እንግዲህ ለሚመለከተው አካል ሪፖርት አድርገን ሪፖርቱን ተቀብላችሁናል። አሁን ፋኖ ጋር ሲሆን ውጊያው ለምንድን ነው እኛን ያላመናችሁን የሚል ጥያቄ እያቀረቡ ነው። በርካታ አርሶ አደሮች ታስረዋል። ሌላው የአለማጣ ከተማ እንደዚሁ የህወሓት ታጣቂዎች በንጹሃን ላይ ድብደባ እና ግድያ ፈጽመዋል። የህወሓት ታጣቂዎች ግድያ የፈጸሙበት ወጣት ከመግደላቸው በፊት አጸያፊ ስድብ ይሳደቡ ነበር ተብሏል። ታጣቂዎቹ አድጊ አምሃራይ እያሉ ይሳደቡ ነበር የሚሉት የዓይን እማኞች ይህንን እየተናገሩ ቃል ተብሎ የሚጠራ ካፌ ወይም ደግሞ መዝናኛ ቦታ ፊት ለፊት አንድ ወጣት ታጣቂዎቹ ገድለዋል ተብሏል። የተገደለው ወጣት ኃይሎ መንገሻ ይባላል የሚሉት የመረጃ ምንጮች የቀብር ስነስርዓቱ በላይ ተድላ ተብሎ የሚጠራ ቤተክርስቲያን ማርያም ቤተክርስቲያን የቀብር ስነስርዓቱ ተፈጽሟል ነው ያሉት። የህወሓት ታጣቂዎች ወደ አካባቢው ከገቡ በኋላ በየቀኑ በተናጠልና በቡድን በርካታ ወጣቶችን እየገደሉ ነው የሚገኙት። እንግዲህ ከዚህ ባሻገር ደግሞ የአካባቢውን ማህበረሰብ አድጌ አማሃራ እያሉ አጸያፊ ስድብ እየተሳደቡ ይገኛሉ ተብሏል። የህወሓት ታጣቂዎች እያደረጉ ያለው ጉዳይና የራያ ህዝብ እየተፈጸመበት ያለው ግፍ እስካሁን ድረስ አልቆመም። እንግዲህ የህወሓት ታጣቂዎች ተሳክቶላቸው ወደ ወልቃይት ቢገቡ ከዚህ የበለጠ ግፍና ሰቆቃ በቀን ነው የሚፈጽሙት። ራያ ላይ ይህንን ያደረጉ ወልቃይት ላይ ምን ሊያደርጉ እንደሚችሉ በውል የሚታይ ነው የሚሆነው። ሌላው በትግራይ ጋር በተያያዘ መረጃ በትግራይ ወታደራዊና የሲቪል ባለስልጣናት ላይ የቀረበው የወንጀል ምርመራ ክስ እንዲቋረጥ ተደርጓል። ክሱ እንዳይንቀሳቀስ ተደርጓል ነው የሚሉት የአቃቢ ህግ የመረጃ ምንጮች። ዶክተር ደብረጽዮን ገብረ ሚካኤል፣ ጌታቸው ረዳ፣ ፈትለወልድ ገብረ እግዚአብሔር፣ አለም ገብረ ዋህድ፣ ጌታቸው አሰፋ፣ ጀነራል ታደሰ ወረደ፣ ጀነራል ጻድቃን ገብረትንሳይ፣ ጀነራል ዮሐንስ፣ ጀነራል ተክላይ አሸብር፣ ጀነራል ምግበይ ኃይሌ፣ ጀነራል አብርሃ፣ ጀነራል ህንፃ፣ ጀነራል ሃሊፎም፣ ጀነራል ኃይለ ስላሴ፣ ጀነራል ማሾ፣ ጀነራል ጉሽ፣ ጀነራል ገብረ ኢየሱስ አባተ፣ ጀነራል ገብረ እግዚአብሔር በየነን ጨምሮ በእነዚህ የሲቪልና ወታደራዊ ባለስልጣናት ላይ ለፈጸሙት የዘር ማጥፋት ወንጀል ምርመራ እንዲደረግና ክስ እንዲመሰረት የቀረበ የአቤቱታ ክስ ነበረ። የኢፌዴሪ አንቀጽ 238 የወንጀል ህጉን ማለት ነው የወንጀል ህጉን ሀናለን በመተላለፍ በንጹሃን ላይ የዘር ማጥፋት ጄኖሳይድ ፈጽመዋል በሚል እነዚህ ባለስልጣናት በሰጡት ትዕዛዝ ጠበቃ አበራ ንጉስ አየ ነው የሚባል ጠበቃ የክስ እንዲንቀሳቀስ ክስ አቅርቦ ነበረ። ሆኖም ግን ክሱ አልተንቀሳቀሰም ነው የተባለው። በትግራይ በጊዜያዊ አስተዳደሩ ወቅት በ2013-2015 በነበረው ጊዜ 63 የሚሆኑ የጊዜያዊ አስተዳደር አመራሮችና ድጋፍ ሰራተኞች በቀጥታ እንዲገደሉ አድርገዋል። እነዚህ ባለስልጣናት ትዕዛዝ ሰጥተዋል። በዚህ ምክንያት ነው እንግዲህ የወንጀል ምርመራ እና የዘር ማጥፋት ክስ እንዲመሰረትባቸው ጠበቃ አበራ ንጉስ አቅርበው የነበረው። ጠበቃና የህግ ባለሙያው ክሱን ቢያቀርቡም በአቃቢ ህግ በኩል ግን እየተንቀሳቀሰ አይደለም፣ ክሱ እንዲቆም ተደርጓል ተባለው። ሌላው ኢትዮጵያን በተመለከተ አሁንም የድጋፍና እርዳታ ያስፈልጋል በሚል የኖርዌይ ስደተኞች ካውንስል የኢትዮጵያ ተፈናቃዮች በዓለም ላይ ተዘንግተዋል ሲል እንደዚሁ ምሬቱን ገልጿል። ድርጅቱ በግጭቶች በሰው ሰራሽና በተፈጥሮ አደጋዎች ምክንያት በርካታ ኢትዮጵያውያን ተፈናቅለው የምግብ አቅርቦት ተቋርጦባቸው በአስቸጋሪ ሁኔታና በአሳሳቢ ደረጃ ላይ ይገኛሉ ብሏል። የኢትዮጵያ ተፈናቃዮች በዓለም ላይ የተዘነጋ
የተፈናቃዮች ቀውስ ሰለባ ሆነዋል ሲል ጉዳዩ ዓለም አቀፍ ትኩረት እንዲያገኝ ጥሪ አድርጓል። እንግዲህ በኢትዮጵያ ውስጥ እስከ 26 ሚሊዮን የሚገመት ህዝብ አስቸኳይ የምግብና ደራሽ የምግብ እርዳታ ያስፈልገዋል። ከነዚህ ውስጥ እንግዲህ ከ4.3 ሚሊዮን በላይ ደግሞ የሀገር ውስጥ ተፈናቃዮች ይገኛሉ በተለያዩ ካምፖች ነው የተባለው። ሰሞኑን በደብረ ብርሃን እንዲሁም ደግሞ ጃራ በሰሜን ወሎ አካባቢ የሚገኙ ተፈናቃዮች ያላቸውን ምሬት በተመለከተ ለተለያዩ ሚዲያዎች እንደዚሁ ቅሬታዎችን አቅርበዋል። በመጨረሻም እንግዲህ ከያስኳቸው ዓለም አቀፍ መረጃዎች መካከል ኢራንና እስራኤልን በተመለከተ አጫጭር መረጃዎችን ላድርሳችሁና መርሃ ግብሬን አጠናቅቃለሁ። ኢራንና እስራኤልን በተመለከተ እስራኤል 21 የኢራን ቁልፍ ወታደራዊና የሲቪል እንዲሁም ደግሞ የኒውክሌር ሳይንቲስቶችን ገድያለሁ ብላለች። 830 በላይ የአየር ጥቃቶችን አድርሻለሁ። የኢራን ወታደራዊ መሰረተ ልማት፣ የኒውክሌር ጣቢያዎች፣ የአብዮታዊ ዘብ ወታደራዊ ተቋማትና አመራሮችን አውድሜያለሁ እያለች ነው የምትገኘው እስራኤል። የኢራን የነዳጅና የአውሮፕላን መሰረተ ልማቶችም እንደዚሁ ውድመት አድርሼባቸዋለሁ። የኢራንን የአየር ክልል ለመግባት ለመውጣት የሚያስቆመኝ ኃይል የለም። በዚህም እቀጥልበታለሁ። ቴህራን ነዋሪዎቹ ከወታደራዊ ተቋማት እንዲርቁ ጥሪ ያቀርባለሁ ብላለች። እስራኤል ምስራቅ ኢራንንም መደብደቧና ከ2300 ኪሎ ሜትር በላይ የአየር ድብደባ እንግዲህ የተፈጸመው ይህን ያክል ርቀት ተጉዘው ነው። ረጅሙን ርቀት እስራኤል በታሪኳ እንደፈጸመች ነው እየገለጸች የሚገኘው። ኢራን በበኩሏ እስራኤላውያን ከተሞችን ለቀው በአስቸኳይ እንዲወጡ ማዕበል የተሰየመ ተከታታይ ዙር የሚፈጽመው የሚሳኤል ጥቃት አለ። የዚህ ጥቃት ሰለባ እንዳትሆኑ ከተሞችን ለቃችሁ ውጡ እያለች ነው የምትገኘው። የእስራኤልና የእስራኤል ከተሞችን አውድማቸዋለሁ እያለች ትገኛለች ኢራን። በሁለቱም በኩል እስካሁን 1300 በላይ ሰዎች ሙትና ቁስለኛ ሆነዋል። እስራኤል የእግረኛ ሰራዊት ክምችት ያለባቸው ቦታዎች ላይ ሰራዊቱን እየቀነሰች የሂዝቦላ ቀጠና፣ የፍልስጤም ታጣቂዎች ቀጠና እንዲሁም ደግሞ የሐማስ ቀጠና ተብሎ በሚጠሩ የሀገሪቱ መግቢያ አቅጣጫዎች ልዩ ጥበቃ ኃይል አሰማርታለች። የእስራኤል አየር ኃይልና የአየር ጋሻ ላለፉት ቀናት የኢራንን ሚሳይሎች መቋቋም አልቻለም፣ ተደፍሯል ነው የተባለው። የኢራን ሚሳይሎች የእስራኤልን የአየር ጋሻዎች አልፈው ጥቃት አድርሰዋል። እስራኤል የአሜሪካ ከፈቀደችልኝ የኢራንን የመንፈሳዊ መሪ የሁለንተናዊ መሪ አያቶላህን መግደል እችላለሁ ስትል እስራኤል ገልጻለች። ይህንን በተመለከተም አሜሪካ ፈቃድ አልሰጠችም። ያው ጦርነቱ በአሜሪካ ፈቃድ የሚደረግ መሆኑና ግድያዎችን አሜሪካ እንደምታውቃቸው ይሄ ማሳያ ነው። የቡድን ሰባት ሀገራት ጉዳይ ወደ ቀጠናዊ ግጭት ሊገባ ስለሆነ አስቸኳይ መፍትሄ ያስፈልጋል ብለዋል። ኢራን የአሜሪካ አየር ጥቃት ከኢራቅ በኩል ተደጋጋሚ ሙከራዎች አድርጎብኛል፣ ሆኖም መትቼ ጥያለሁ ድሮኖችን ብላለች። ኢራቅ የአየር ክልሏን ለአሜሪካና ለአጠቃላይ ዝግ እንድታደርግ በረራዎችን ኢራን ጠይቃለች። በዚህ በኩል የአሜሪካ የጦር ሰፈሮች በርካቶች ናቸው። ከአሜሪካ የጦር ሰፈሮች የሚነሱ ድሮኖች በዚህ ቀጠና ሊገቡብኝ ይችላሉ እያለች ነው የምትገኘው ኢራን። መትቼ የጣልኩትም ድሮን አለ ብላለች። እንግዲህ ከዚህ ጋር በተያያዘ የተባበሩት መንግስታት ድርጅት ዛሬ በጸጥታው ምክር ቤት በጉዳዩ ዙሪያ ስብሰባ ይቀመጣል ተብሏል። እስራኤል ጦርነቱ በኢራን የስርዓት ለውጥ ለማምጣት ያለመ እንደሆነ እንደዚሁ እየገለጸች ነው የምትገኘው። ኢራን 65-80% የኒውክሌር ማብላላት ስራውን ቀጥላለች ስትል እስራኤል ገልጻለች። ኢራን አንድም የወደመብኝ የኒውክሌር ተቋም የለም፣ በኒውክሌር ተቋማት ላይም እንደዚሁ የደረሰ ጉዳት የለም፣ አፈትልኮ የወጣም የኒውክሌር ጨረር የለም ስትል ነው ኢራን ምላሽ እየሰጠች የምትገኘው። እንግዲህ ጦርነቱ ዛሬም ቀጥሏል። ለሰዓት ያስኳቸው መረጃዎች እነዚህ ነው የሚመስሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ